ልማትና ንጽህና የአንድ ሳንቲም ሁለት ገጽታዎች ናቸው። በአረንጓዴነቷና በደማቅ ባህሏ የምትታወቀው የንግድና የቱሪዝም ማዕከል የወላይታ ሶዶ ከተማ እንደማንኛውም በማደግ ላይ ያለ ከተማ የቆሻሻ አያያዝ ትልቅ ፈተና ሆኖባት ቆይቷል። ነገር ግን ይህንን ፈተና ወደ መልካም አጋጣሚና ወደ ሀብት የቀየረ አንድ ትልቅ ተነሳሽነት ተፈጠረ። ዌስት ፎር ቫልዩ ከቆሻሻ ወደ ሀብት ጣምራ ለማህበራዊ ልማት ድርጅት ከኖርዌይ እርዳታ ቤተክርስቲያን ጋር በመቀናጀት የተለያዩ ባለድርሻ አካላትን በማስተባበር በሶዶ ከተማ አዲስ ተስፋና አዲስ ልምድን ዘርቷል። ማንኛውም ዘላቂ ለውጥ የሚጀምረው ከግለሰብ አመለካከትና ከቤት ውስጥ ልምድ ነው። የዌስት ፎር ቫልዩ ፕሮጀክት በሶዶ ከተማ የጀመረው የማህበረሰብ ውይይት መድረክ በነዋሪዎች ዘንድ አመታትን ያስቆጠረውን የቆሻሻ አወጋገድ ልምድ መፍታትም ጀምሯል። ደረቅ ቆሻሻ ብቴ ያኛውን ብቴ በወጣንበት ማንም አያየን ብለን በሰው ዙሪያ ቤት ነው እዚህ ወንዝ አለ። አሁን አካባቢያችን ልታያለሽ እንደምታዩ እዛ አካባቢ እልፍ እያለን ጥለን ነው የምንሄደው። ለምን የምናስወገድበት ቦታ አልተዘጋጀንም፣ አልተሰጠንም። ይሄ ከጀመረ በኋላ ደረቅ ቆሻሻዎችን የፔስታል የብስኩት ልጣጭ ወረቀት ምን በተቻለ መጠን ሃይላንዶቹን ምናምን ለይተን ደረቅ ቆሻሻ የአትክልት ልጣጩ እንደ አትክልት ልጣጭ ሃይላንዶችን እንደ ሃይላንዱ ማለት እናስቀምጣለን። በየሰፈራችንም እንደዚህ ዝም ብሎ የሚጥሉት ነገር አይገጥመንም፣ ገጥሞንም አያውቅም። ያው ስጥልት ማንም እከሌ ጥላለች እከሌ ምናምን ተብሎ እናወራለን ስላለን ማንም ደፍሮ መጥል የለም። አሁን አቁሟል። በፊት ፈሳሾቹን ዝም ብለን እናደፋለን፣ የደረቅ ፈሳሾቹን እናቃጥላለን። ከዚህ በፊት እንደዚህ እናደርጋለን። አሁን ግን ይሄን ውይይቱን ከተማርነው በኋላ ጉርጋድ ቆፍረናል። ፈሳሾችን ጉርጋድ ውስጥ እንጨምራለን። ደረቅ ቆሻሻውን በማዳበሪያ እናደርጋለን። ደግሞ ብርጭቆ ነገሮች፣ ቆርቆሮ ነገሮችን መሬት ወርዶ የማይበሰብሱን በማዳበሪያ እናደርጋለን። ጥሩ ለውጥ አሳይተናል። ይህ የማህበረሰብ ንቅናቄ እንዲህ በቀላሉ ስር ሊሰድ አልቻለም። ከጀርባው ሌትና ቀን የሚተጉ የጤና ኤክስቴንሽን ባለሙያዎችና የጤና ጽህፈት ቤት መዋቅሮች ትልቅ አስተዋጽኦ አድርገዋል። እኛ ከዚህ በፊት ስንጀምር ያው እንትን ነው በጣም የተዘበራረቀ የቆሻሻ አወጋገድ ዘዴ ነበር፣ በባህላዊ መንገድ ማለት ነው። ግማሾቹ ያቃጥላሉ፣ ግማሾቹ ደግሞ እንደምታዩት ወንዝ ዳርቻ ከመሆኑ ጋር ተያይዞ የቆሻሻ ለመጣል የተዘጋጀ ይመስላቸው ነበረ። ከዚህ ጋር ተያይዞ እኛ መጣንና እንደዚህ አይደለም፣ ደረቅ ቆሻሻ የራሱ የሆነ የአወጋገድ ዘዴ አለ፣ የአሰባሰብ ዘዴ አለ ብለን አስተምረናቸው በማዳበሪያ ይሰበስባሉ፣ አካባቢያቸውን ያጸዳሉ፣ ግቢያቸውን ቤታቸውን ያጸዳሉ። ቆሻሻውን ደግሞ ይለያል፣ ለይቶ የማጠራቀም ስራ እያደረጉ ነው። አስተምረናቸው ለውጥ መጥቷል። እንደምታዩት ከሆነ አሁን እኛ ስንመጣ ይሄ ሰፈር እንደዚህ አይደለም። እኛም ደግሞ መተን ምንድነው የመጣው እነሱ ከመውሰዳቸው ከመማራቸው የተነሳ ደስተኛ ሆኖ ስለተቀበሉ እኛ ራሱ በጣም ደስ ብሎናል። ጣምራ ሲጀመር ከመጀመሪያ ጀምሮ ከስቴክሆልደር ባለድርሻ እንደ ባለቤትም እንደ ባለድርሻም እየተሳተፈን ቆይተናል። ከመጀመሪያ ከላውንቺንጉ ጀምሮ። ስለዚህ ማህበሩ ምንድነው ከኛ ጤና ጋር መገናኛው የሚሰራባቸው ኤሪያዎች ደረቅ ቆሻሻ ማኔጅመንት፣ አያያዝ፣ አሰባሰብ፣ አወጋገድ ዙሪያ ላይ ነው በደንብ የምንሰራው። እዛ ላይ ኮሚኒቲ ኮንቨርሴሽን ተብሎ ኮሚኒቲ ኮንቨርሴሽን በማን መቼ ማን ነው የሚከታተለው የሚለው ነገር ሁሉ ተወሰነ። ከዛ ወዲህ ኮሚኒቲ ኮንቨርሴሽን አደራጀን። ከ40 በላይ 4 ዙር አንድ ጤና ኤክስቴንሽን አንድ አካባቢ ኩታ ገጠም የተሰበሰቡ ከ50 እና ከዛ በላይ ኦር ከ40 እና ከ40 በላይ ያሉ የቤት እመቤቶችን ሰብስበው ስለ ቆሻሻ እንዴት እናስወግድ፣ ቆሻሻ ምንድነው፣ ቆሻሻ ደግሞ ማስወገድ ያለብን ምን አይነት ቆሻሻ ነው ማስወገድ ያለብን እንዴት ነው፣ እንደገና በትክክል ባናስወግድ የሚያመጣው ችግር ምንድነው። እዛ ላይ ትምህርት ይሰጣል። ከነሱ ደግሞ ጥያቄ ይነሳል። ያ ጥያቄዎችንም ያው ኮንቨርሴሽን አለ፣ የጋራ የሆነ ምልልስ አለ። በዛው አይነት ተደራጅተው የመጀመሪያ ዙር
ከ20 ከተደራጁ የመጀመሪያ ዙር ኦልሞስት ሁሉም ተመርቋል። እነዚህ ይሄንን ያደረጉ ሰዎች እንደዚህ ቢሆኑ የሚል ህገ ደንብም አውጥተዋል። ባይዘባይ ይህ የተጀመረ በጎ ልምምድ ነገም ቀጣይነት እንዲኖረው የነገ ሀገር ተረካቢ የሆኑ ተማሪዎች ሚናቸው ቀላል አይደለም። በትምህርት ቤቶች ውስጥም የተቋቋሙት የአካባቢ ጥበቃ ክበባት ከተማሪዎች አልፎ ወደ ማህበረሰቡ የሚሻገር የአመለካከት ለውጥ እያመጡ ይገኛሉ። ከጣምራ ጋር በመተባበር ትምህርት ቤታችን ግቢ ውስጥ ቆሻሻን እንደገና በመጠቀም አድርገን ተግባር ላይ አውለናል። እንዳም ደግሞ የተለያዩ የጓሮ አትክልቶችን ደግሞ በመትከልም እንደ ችግኝ አይነቶችን ተክለን ግቢያችንን እንደ ማስዋብ አድርገን ተጠቅመናል። እሺ ሰፈር ላይ ብዙ ነገሮችን አድርገናል። ከቤትም ጀምሮ ሃይላንዶችን፣ ወረቀቶችን እንደ ቤት ማስዋቢያነት አድርገን ተጠቅመናል እና ደግሞ ሰፈር ላይ ጋርቤጅ አይነት ነገር በመስራት ህዝቡ መንገደኛም ሆነ የተጠቀመውን ነገር ብስባሹን በብስባሽ እንዲከት እንደሞ ጠጠር የሚለውን የማይበሰብሰውን ደግሞ ለብቻ እንዲከት ጋርቤጅ ከፋፍለን አስተካክለናል። እኛ የተሳተፍንባቸው ብዙ አይነት በትምህርት ቤት ውስጥ ጋርደን ስራ፣ ግቢ ውስጥ ማስዋብ እና የሃይላንድ ፕላስቲኮችን ምናምን ቆራርጠን ምናምን አዘጋጅተናል። ሳልፍ ቦታ ላይ ግንዛቤ ምናምን ሰጥተናል። ደግሞ ውጪ ደግሞ ስፒከር በመያዝ ሰዎችን በማነቃቃት ዳንስ ቡድኖችን በማዘጋጀት እንዲነቃቁ አድርገናል። ጣምራ ማህበራዊ ድርጅት በልጆቻችንም ሆነ በመምህራን ከፍተኛ ለውጥ ነው ያመጣው። ምንድነው ስልጠናውን ሰጠን። መጀመሪያ ስልጠናውን ከሰጠን በኋላ አልተወንም። በስልጠና ላይ ያመጣነው ለውጥ ስልጠና ከሰጠ በኋላ ያ ድርጅቱ እየመጣ የሰራነውን ስራ የመገምገም ዳይሬክሽን የማሳየት በምን ሚዲያ እንድንቀሳቀስ ሞንቶርቦ እንደገና የምንሰራበት የእርሻ መሳሪያዎች ከመቆፈሪያ ጀምሮ ያንን በማድረግ ልጆች እንዴት ጥንቃቄ ማድረግ እንዳለባቸው ያንን ክትትል በማድረግ እንዲሁም አሁን በአስተዋይ ላይ ያለው የፍራፍሬዎች አሉ እዚህ ጋር የተሰጠን እነዚህ እንደ ፓፓያ እነዚህን እንድንተክል ራሱ ገዝተው በማምጣት ለተማሪዎቻችን ጥሩ ግንዛቤ ልጆቻችን ደግሞ እንደገና ቤት ሄደው ምን መስራት እንዳለባቸው አሁን በዚህ በኮሪደር ልማት እዛች ጋር ትንሽ እንትን አለብን እንጂ በሃይላንድ ሁሉ የተከልናቸው የጓሮ አትክልቶች ነበሩ። ካሮት፣ ቆስጣ እነዚህን እንድንተክል በማበረታታት ክትትል በማድረግ ያ ብቻ አይደለም፣ አካባቢውን ህዝብ ግንዛቤ እንድንሰጥ ከኛ ጋር በመተባበር በየወሩ እየወጣን የተለያዩ የመስሪያ ቤቶችን እየጋበዘ ከኛ ጋር በማስተዋወቅ ይህን ስራ ከጊዜ ወደ ጊዜ ያሻሻል እየተለወጥ ነው እስከዛሬ ድረስ የመጣ ነው እና ጥሩ ግንዛቤ ሰጥቶናል። ቤት ሄደን ምን መስራት አለብን፣ በህብረተሰባችን ላይ ምን ማድረግ አለብን የሚለውን ግንዛቤ እንድንሰጥ አድርጎናል። የዌስት ፎር ቫልዩ ፕሮጀክት አካባቢን ማጽዳት ብቻ ሳይሆን የተጣለውን ቆሻሻ ወደ ጠቃሚ የገቢ ምንጭነት በመቀየር ረገድም አስደናቂ ስራን ሰርቷል። በተለይም አካል ጉዳተኛ የሆኑ ሴቶችና ሌሎች ስራ ፈጣሪዎችን የክህሎትና የቁሳቁስ ባለቤት በማድረግ በየመንገዱ የሚጣሉ ፕላስቲኮችንና ወረቀቶችን ወደ ውብ የቤት ውስጥ ቁሳቁስ በመቀየር ገቢ እንዲያገኙም አድርጓል። ማህበሩ የተመሰረተው አምና ነበር 2017 ላይ የተመሰረተው ጣምራ ለማህበራዊ የሚል ድርጅት ነበር። እኛን አካል ጉዳተኞችን ሰብስቦ ያገናኘን እና የተለያዩ ከዚህ በፊትም የተለያዩ ስራዎችን እየሰራን ነበር። ዘንቢል ነበር ከዚህ በፊት ስንሰራ የነበረው ማለት ነው። አሁን ፔፐር ባግ የሚባለውን ስራ ለመስራት በአሁን ሰዓት ላይ ስራውን እየሰራን ነው ያለ ነው። በመጀመሪያ በግንዛቤ ነው የጀመሩልን። ያ ማለት ስልጠና ለ3 ቀን ወር ለ5 ቀንም ጭምር በጣም ብዙ ቀን የክህሎት ስልጠና ስንሰለጥን ነበር። ሰልጥነን ነው ይሄኛውን ስራ ለመስራት የጀመርነው ማለት ነው። ጣምራ እኛን የረዳን በመጀመሪያ ስልጠና በመስጠት ቀጥሎ ደግሞ ይሄኛውን እቃውን በመስጠት ማለት ነው ወደ ስራ እንድንገባ ረድቶናል። ለውጡ በኢኮኖሚ አለ። እየሸጥን ገንዘብ እያገኘን ራሳችንን በትንሹም ቢሆን እያስተዳደርን እንገኛለን። ከዚህ ቀደም
ዝም ብለን እኛ አካል ጉዳተኞች ተምረን ተለውጠንም ወረቀት ይዘንም ዝም ብለን ቤት ነበር የምንቀመጠው። አሁን ላይ በትንሹም ቢሆን ስራ በማግኘታችን ከሰው ጋር መግባባታችን አብዝቶልናል እላለሁ። የሚወገዱ ነገሮችን በመሰብሰብ ወደ ሀብት መለወጥ ስለሚቻል ይሄንን ወደ ሀብት ለመለወጥ ማህበሩ አቅደን ለአንድ 3 አመት ያህል እዚህ ስራ ላይ ገብተናል እና በተለይም እኛ ትኩረት ያደረግነው ፕላስቲክ ላይ ነው። በሶዶ ከተማ ላይ የፕላስቲክ ክምችት ከፍተኛ ስለነበረና ይህን ፕላስቲክ ደግሞ አካባቢን የሚበክል ተፈጥሮን በአጠቃላይ የሚበክል ስለሆነ የሚሻለውን አማራጩ ይህን ፕላስቲክ መጠኑን የሚቀንስ ነገር አስፈላጊ ስለሆነ መጠንን ለመቀነስ የሚያስችል ማሽን በተለይ ከኩባንያዎች ጋር ተነጋግረን ከኩባንያ በኮንትራት አምጥተን ይሄንን ፕላስቲክ በማስጨፈለቅ ለኩባንያዎች ነው የምናስረክበው። ጣምራ ማህበራዊ ልማት ድርጅት ለኛ ትልቅ እገዛ ነው ያደረገልን። ይሄም ምንድነው? አንደኛ ይሄንን የተወገዱ ባዶ ሃይላንዶችን የሚሰበስቡ ማህበራትን በማደራጀት ከኛ ጋር ቁርኝት በመፍጠር ለኛ እንዲያቀርቡ ማድረግ እገዛ አድርጎልናል። ሌላው ደግሞ እኛንም ሆነ የኛ ሰራተኞች አሉ፣ የግል ሰራተኞች የድርጅቱ የኛ የማህበሩ አባላትም ሆነ የማህበሩ ተቀጣሪ ሰራተኞች አሉ። እነዛን በማስተማር ግንዛቤ በማስጨበጥ በማሰልጠን የአሰራርን ሂደት በማሳወቅ ትልቅ እገዛ ነው ያደረጉልን። ከዛ ባሻገር ደግሞ ለሰራተኞቻችን አስፈላጊ የሆነ የደህንነት መከላከያ ቁሳቁሶችን በመግዛት እገዛ አድርጎልናል። የገበያ ትስስርን በመፍጠር በተለይም የተለያዩ ኩባንያዎች ጋር የገበያ ትስስር እንድንፈጥር የልምድ ልውውጥ በማዘጋጀት የተለያዩ የፕላስቲክም ሆነ ከተለያዩ ኩባንያዎች ጋር ግንኙነት እንድንፈጥር አድርገውናል። ከዛም ግንዛቤ በመጨበጥ የስራ አቅማችን የበለጠ እንድናጠናክር አድርገውልናል ማለት ነው። በወላይታ ሶዶ ከተማ የተመዘገበው ይህ ስኬት የአንድ ወገን ጥረት ብቻ አይደለም። የጣምራ ለማህበራዊ ልማት ድርጅት የፈጠረው ዘርፈ ብዙ የባለድርሻ አካላት ቅንጅት ለስራው መሳለጥና ለውጤታማነቱ ትልቁን ድርሻ ይይዛል። ዌስት ፎር ቫልዩ እንደ ወላይታ ዞን ሶዶ ሲቲ 2025 ላይ ነው የጀመርነው። ስንጀምር ግን መጀመሪያችን አልነበረም። ኦሮሚያ ክልል ላይ ሲዳማ ክልል ላይ የነበረውን ተሞክሮ ይዘን ነው ወደዚህ መተን የጀመርነው። ፕሮጀክቱን በምንጀምርበት ጊዜ 3 ዋና ዓላማዎች አሉት። አንደኛው ለማህበረሰቡ የቆሻሻ አያያዝ አወጋገድ ስርዓት በተመለከተ ግንዛቤ መፍጠር ነው። ይሄ በትልቁ እየሰራን የቆየንበት ነው። በተለያዩ መንገዶች ማህበራዊ ሚዲያን ጨምሮ የተለያዩ የኦዲዮ መልእክቶችን ጨምሮ ብሮሸሮችን በማዘጋጀት የተለያዩ ውዝዋዜዎችን፣ ትምህርታዊ የሆኑ ዝግጅቶችን በማዘጋጀት እና የጽዳት ዘመቻዎችን በማካሄድ ቆሻሻ ምንድነው፣ ብክለት ምንድነው፣ እንዴት ወደ ሀብት መቀየር እንችላለን፣ ብክለቶች ደግሞ በሰው ሕይወት ላይ የሚያመጡ ተጽዕኖዎች ምንድናቸው የሚለውን ለማህበረሰቡ በሰፊው ግንዛቤ እየሰጠን የነበርንበትና በዚህም ደግሞ አመርቂ የሆነ ለውጥ ያየንበት አንደኛው ዓላማችን ነው ማለት ነው። ሁለተኛው ደግሞ ኢንተርፕራይዞችን በዚህ ዘርፍ ማደራጀት የዚህ ፕሮጀክት ትልቁ ዓላማ ነው። ኤስኤምኢዎች ከዚህ በፊት በዚህ ፕሮጀክት ላይ ስራውም አዲስ ከመሆኑ ጋር ተያይዞ ኢኒሼቲቭ አዲስ ከመሆኑ ጋር ተያይዞ በሰፊው የተደራጁ ኤስኤምኢዎች የተጠናከሩ ኤስኤምኢዎች አልነበሩም። ስለዚህ ከኛ ኢንጌጅመንት በኋላ ደግሞ የተፈጠሩ ኤስኤምኢዎች አሉ። የነሱን አቅም በስልጠና በፋይናንስ በተለያዩ ማቴሪያል ድጋፎች ሪስክም ያለበት ስራ ስለሆነ እነሱን ሳፖርት እያደረግን አቅማቸው በዘላቂነት እንዲገነባ ማድረግ ሁለተኛው ነው። ሶስተኛው ዓላማችን ደግሞ በዚህ ሰንሰለት ውስጥ የሚያልፉ ሴቶች አሉ፣ አካል ጉዳተኞች አሉ፣ ጎዳና ተዳዳሪዎች አሉና
በጣም አነስተኛ ወይም ደግሞ ዝቅተኛ ኢኮኖሚ ደረጃ ላይ ያሉ አሉና የነሱን ኢኮኖሚ ወይም ደግሞ ገቢ የሚያገኙበትን ሂደት ማመቻቸት ነው። ስለዚህ ፕሮጀክቱ በራሱ ኢንካም ጀነሬት እንዲያደርጉ እድል ይፈጥራል። ከዚህ በፊት ስራ ላልነበራቸው በቋሚነት ስራ እድል ይፈጥራልና እነዚህ የማህበረሰብ ክፍሎች በቋሚነት ስራ የሚያገኙበት ስራ ብቻ ሳይሆን የራሳቸውን ኑሮ የሚያሻሽሉበት ሂደት እንዲፈጠር ለማድረግ ታስቦ የተነሳ ነው ማለት ነው። እነዚህ ሶስቱ ዓላማዎች አሉት ይህ ፕሮጀክት። ይህን ፕሮጀክት ተግባራዊ ካደረግን በኋላ እንደ ሶዶ ሲቲ በጣም ብዙ ለውጦች መጥቷል። አንደኛ ብክነትም ቀንሷል ማለት ነው። አንደኛ በማህበረሰቡ ዘንድ የመጣው ለውጥ ብክነትም እና ብክለት እንዲቀንስ ምክንያት ሆኗል ማለት ነው። ይሄን ስላችሁ ምን ማለት ነው? ለምሳሌ እዚህ ሶዶ ሲቲ ላይ ያደራጀናቸው ኤስኤምኢዎች አሉ። እነሱ በአመት ፕላስቲክ ቦትል ብቻ ኦልሞስት ከ100,000 ኪሎግራም በላይ በአንድ አመት ማንሳት ችለዋል ማለት ነው። ይሄ የሚባክን ሀብት ነበረ፣ ወደ ገንዘብ የማይለወጥ ዝም ብሎ ዲች ላይ የሚጣል ዳምፒንግ ሳይቶች ላይ የሚጣል ዋጋ የሌለው እንትን ነበር፣ ሪሶርስ ነበረ። ነገር ግን ያ ተነስቶ አሁን ቅድም ያልኳቸው ሴቶች፣ አካል ጉዳተኞች፣ ጎዳና ተዳዳሪዎች የገቢ አቅማቸው እንዲጨምር ተደርጎ በቋሚነት ደግሞ ስራ እድል እንዲፈጠርላቸው ምክንያት ሆነዋል ማለት ነው። ሌላው ብክለት ቀንሷል ስላችሁ ይሄ አሁን ወደ 100,000 ኪሎግራም የሚሆን ፕላስቲክ ቦትል ከከተማ የተነሳው ከተማ ውስጥ ቢበተን ዲሾች ውስጥ ቢገባ እንደገና ደግሞ ከከተማ ወጥቶ ደግሞ በተለያዩ ምክንያቶች ሰዎች ያው ፕላስቲክ ቦትል ወይንም ደግሞ ሃይላንድ ይፈልጋሉ፣ የተለያየ ነገር ይዞ ወደ ገጠር ለመግባት ይፈልጋሉ እና ወደ ገጠር ቢገባ ማሳ ውስጥ ቢገባ የአፈር ለምነቱን ይበክላል። ውሃ አካላት ውስጥ ቢገባ ውሃ ውስጥ ያሉ ይጎዳሉ። የአፈርም የአካባቢ ብክለት የተለያዩ ብክለቶችን ያስከትላል ማለት ነው። ስለዚህ ይሄንን መቆጣጠር ችለናል። አንደኛው የመጣው ለውጥ ዲሾች ይሞሉ ነበር። እንደገና ደግሞ በማዳበሪያ በምናምን ተጠቅጥቁ ዝም ብሎ ቆሻሻዎች ይጣሉ ነበር። ይሄ እንዲቀንስ ምክንያት ሆኗል ማለት ነው። አንደኛው ያየነው ለውጥ። ሁለተኛው በቤተሰብና በተቋማት ደረጃ በንግድ አካባቢዎች ይስተዋል የነበረ የቆሻሻ አያያዝ ስርዓት ማዘመን ተችሏል ማለት ነው። ይሄ ፕሮጀክት ከመጣ በኋላ በማህበራቱ ውስጥ በቋሚነትም በጊዜያዊነትም ተቀጥሮ የሚሰሩ ሰዎች ህይወትም ጭምር ነው የተለወጠውና ከማህበራት ጋር በመስራታችን በጣም ትልቅ ለውጥ አምጥተናል ብለን መውሰድ እንችላለን ማለት ነው። ይሄ ፕሮጀክት ይዘን ስንነሳ ትልቁ ተግዳሮት የነበረው የአመለካከት ለውጥ እንዲያመጡ ማድረግ ነው። ይሄ ከምን ጋር ነው የሚገናኘው? ቅድም እንዳልኳችሁ ቆሻሻን ከምንጩ መለየት። አሁን ማዳበሪያ ላይ ጠቅጥቆ ሁሉንም ቆሻሻ ሳይለዩ ማስቀመጥ በጣም እስካሁን ድረስ ያልተፈታ መሻሻሎች ቢኖሩም ለውጦች ቢኖሩም ሙሉ በሙሉ ግን 100% አቺቭ አድርገናል ብለን ማንናገረው ነው ማለት ነው። ስለዚህ ግንዛቤ የማስጨበጥ ስራ አሁንም መሰራት መቻል አለበት። ለምንድን ነው ያንን የምንሰራው? ቆሻሻዎች ከምንጩ ነው መለየት ያለባቸው። ሌላው ብዙውን ጊዜ ቆሻሻን ወይንም ደግሞ ብክነትን ከመቆጣጠር አንጻር ተጨማሪ ሀብት ከማፍራት አንጻር ቆሻሻ እንደ ግብአት አድርጎ ያለማሰብ፣ የገቢ ምንጭ አድርጎ አለማሰብ፣ የኑሮ ማሻሻያ አድርጎ ያለማሰብ ነገር አለ። እሱ መታረም አለበት ማለት ነው። እነዚህ ያደራጀናቸው ኤስኤምኢዎች የክህሎት ጋፕ ነበራቸው እና ያ ጋፕ በተደጋጋሚ የክህሎት ትሬኒንግ ሰጥተናቸዋል። የእውቀት ጋፓቸው እንዲሸፈን ተደርጓል። እሱ ትንሽ ያስቸግረን ጉዳይ ነበር ማለት ነው። ሌላው የፕላስቲክ ቦትል እንዲሰጣቸው ለማህበራት እንዲሰጣቸው በፕሮጀክቱ ተይዞ የነበረው በተለያዩ ምክንያቶች ዘግይቶ ነበረ እና ትንሽ ጥርጣሬ ፈጥሮባቸው ነበረ። አሁን መጥቷል፣ ሀገር ውስጥ ገብቷል። ስለዚህ ቅርብ ጊዜ ይሄ ፕላስቲክ ማሽን ለማህበራቱ የሚሰጣቸው ይሆናል ማለት ነው። ሌላው እንደ ችግር ያነሳ ነው ከቦታ ቦታ የህብረተሰብ ተሳትፎ ቅንጅት ጉለት ነበረ ማለት ነው። ስለዚህ ይሄ ተጠናክሮ ነው መቀጠል ያለበት። መቀናጀት መቻል አለብን። ይሄ ትልቅ ኢኒሼቲቭ ነው።
ታውቃላችሁ ሁላችሁም የዘላቂ ልማት ግቦች ላይ ከተቀመጡ 14 ዋና ጉዳዮች 5ቱ የሚያክሉት ከአካባቢ ጥበቃ ጋር ብክለትን ከመከላከል ጋር የተያያዙ ስለሆነ የሁሉም ባለድርሻ አካላት ተሳትፎ አጋርነት ይጠይቃል ማለት ነው። አሁን በተጨባጭ የሚታዩ ለውጦች መጥተዋል ከተማ ላይ ማለት ነው። ስለዚህ እነዚህ ለውጦች በጣም ይቀጥላሉ ብለን እናስባለን። ቀጣይነት ያለው የባለድርሻ አካላት ድጋፍ ግን ያስፈልጋል። ኦልሬዲ ፕሮጀክት ታይም ሊሚትድ ነው፣ ሪሶርስ ሊሚት ነው። ከተወሰነ ጊዜ በኋላ ተርሚኔት ሊያደርግ ይችላል። ነገር ግን ቀጣይነት ያለው አሁን እኛ በጀመርነው ልክ ቀበሌ ላይ በጀመርነው ልክ ከከተማ አስተዳደር ጋር ባደረግነው ቅንጅት ልክ የሚቀጥሉ ከሆነ ለውጦቹ ይቀጥላሉ ብዬ አስባለሁ። ለምሳሌ አሁን ባይሎ ዴቨሎፕ አድርገናል። በየቀበሌ ላይ መተዳደሪያ ደንብ ህጎችን ምናምን አዘጋጅተናል። እነዚህ ህጎች ተቋማዊ ተደርጎ መቀጠል መቻል አለባቸው። እዛ የተጀመሩ ውይይቶች፣ የተለያዩ ተሞክሮች መቀጠል መቻል አለባቸውና እነዚህ ይቀጥላሉ ብለን እናስባለን። ሁለተኛ የቅድም ኦብጀክቲቫችን ላይ አላማችን ላይ እንዳስቀመጥ ነው ኤስኤምኢዎቹ በዘላቂነት የቴክኒክና የክህሎት ስልጠና ተሰጥቷቸዋል። እንዴት ገቢ ማመንጨት እንዳለባቸው፣ እንዴት ይህንን ስራ ማከናወን እንዳለባቸው፣ እንዴት በዘላቂነት ኢኮኖሚያቸውን መገንባት እንዳለባቸው ትሬኒንግ ሰጥተናቸዋል። በዚህ ልክ 2 ዓመት ሙሉ ለውጣቸው ሳይቀለበስ መጥተዋል ማለት ነው። ስለዚህ ይሄ ለውጥ ይቀጥላል ማለት ነው። ተስፋ ያለው ስራ ነው። ብዙዎች ኢንጌጅ ያደረጉበት ስራ ነው። ስለዚህ ለውጡ ይቀጥላል ብለን እናስባለን ማለት ነው። ቆሻሻ መጣል መቅረት አለበት፣ መለወጥ ግን ይቻላል። ጣምራ ለማህበራዊ ልማት ድርጅት በዌስት ፎር ቫሊዩ ፕሮጀክት አማካይነት የወላይታ ሶዶን ከተማ ገጽታም ቀይሯል። ንጹህ አካባቢ፣ የተጠበቀ ጤናና ያደገ ኢኮኖሚ ለሁሉ